ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የአማራ ፋኖ ብሔራዊ ኃይል የጎንደር ብርጌድ ሻለቆች መሃል ጎንደር ከተማ ማራኪ ክፍለ ከተማ ደሳለኝ አካባቢ ዘልቀው በመግባት በሰሩት ኦፕሬሽን በስፍራው የነበረው የመንግስት ኃይል ሙትና ቁስለኛ ሆኗል ተብሏል። በባህር ዳር ዘጌ መገንጠያ ላይ ለ2 ዓመት በተከታታይ ፍተሻ የሚካሄድበትን ኬላ በዲሽቃና ብሬን መደብደቡና የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና አገዛዙ በጎንደር ከተማ አቅዶት የነበረውን የአደባባይ የድጋፍ ሰልፍ የአደባባይ ፌስቲቫል ስብሰባና ሌሎች ዝግጅቶችን ማክሸፉን ገልጿል። ዝርዝሩን አዘጋጅተናል። የሚኒስትሮች ምክር ቤት ለ2018 በጀት ዓመት 2 ትሪሊዮን የሚጠጋ ብር በማጽደቅ ለሕዝብ ተወካዮች ምክር ቤት መምራቱ ተሰምቷል። የሚኒስትሮች ምክር ቤት ዛሬ ግንቦት 28 ቀን 2017 ዓ.ም ባካሄደው 47ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። ተጨማሪ አካተናል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ኢትዮጵያ የባህር በር ለማግኘት የምታደርገውን ሰላማዊና ዲፕሎማሲያዊ ጥረት የአሜሪካ መንግስት እንደሚደግፍ ገልጸዋል። ኢትዮጵያ በቀጠናው ግዙፍ ብቻ ሳትሆን አቅምና ተጽዕኖ ያላት ሀገር ነች ያሉ ሲሆን በአሁኑ ወቅትም ኢትዮጵያ በዓለም ተወዳዳሪ ኢኮኖሚ ለመገንባት ያላትን ህልም ለማሳካት የባህር በር አማራጯን ማስፋት ወሳኝ መሆኑን ጠቁመዋል። ሌላኛው መረጃችን ነው። አንዳንዶች ከእጃችን የጠበቁትን የግል ምንዳ ሲያጡ አኮረፉ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጥሪ ሲደረግ ሰዎቹ በመሰላቸው አውደ ሀገራቸውን እንዲያገለግሉና ወሳኙ ህዝብ ደግሞ ወደሚፈልጉት መስመር እንዲወስዳቸው ታስቦ እንጂ የመጣው ሁሉ 4 ኪሎ ይገባል ተብሎ እንዳልሆነም ገልጸዋል። ዝርዝሩን የምናስደምጣችሁ ይሆናል። ኢትዮጵያ ከኤርትራ ጋር የቃላት ጦርነት ውስጥ እንዳልሆነች አስታውቃለች። የኤርትራ መንግስት ጦሩን ከኢትዮጵያ ሉዓላዊ ግዛቶች እንዲያስወጣ ዓለም አቀፉ ማህበረሰብ ጫና እንዲያደርግ ጥሪ ያቀረቡት አምባሳደር ዲና ሙፍቲ በበኩላቸው የያዟቸውን ግዛቶችን በተመለከተ ለቀረበላቸው ጥያቄ እነሱ ያውቋቸዋል ሲሉ መናገራቸው ተሰምቷል። ለሌሎች ጥያቄዎችም ምላሽ ሰጥተዋል። ተጨማሪ አዘጋጅተናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የ12 ሀገራት ዜጎች አሜሪካ እንዳይገቡ የሚያግደው መመሪያ ላይ ትናንት ፈርመዋል። ፕሬዝዳንቱ ለብሔራዊ ደህንነት አደጋ መጋረጥ የወነጀሏቸውን የእነዚህ ሀገራት ዜጎች ላይ የጣሉት የጉዞ እገዳ ከሰኔ 2 ቀን 2017 ዓ.ም ጀምሮ ተግባራዊ ይሆናልም ተብሏል። ዝርዝሩን አጠናቅረናል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። የኤርትራ ወታደሮች የያዟቸውን ግዛቶች እነሱ ያውቋቸዋል ሲሉ አምባሳደር ዲና ሙፍቲ ተናገሩ። የኤርትራ መንግስት ጦሩን ከኢትዮጵያ ሉዓላዊ ግዛቶች እንዲያስወጣ ዓለም አቀፉ ማህበረሰብ ጫና እንዲያደርግ ጥሪ ያቀረቡት አምባሳደር ዲና ሙፍቲ የያዟቸውን ግዛቶች በተመለከተ ከቢቢሲ ለቀረበላቸው ጥያቄ እነሱ ያውቋቸዋል ሲሉ ተናገሩ። አምባሳደር ዲና ሙፍቲ ሆርን ሪቪው በተባለ ድረገጽ ላይ የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛቶች እንዲያስወጣ መጻፋቸውን ተከትሎም የኤርትራ ወታደሮች በየትኛዎቹ ቦታዎች ውስጥ እንደሚገኙ ለቀረበላቸው ጥያቄ ነው ይህንን ምላሽ ሰጡት። አምባሳደሩ ይህንን በዝርዝር ለመናገር በጣም አስቸጋሪ ነው፣ ይሄ የቆየ ነገር ስለሆነ ያንን በዚህ ደረጃ እነሱ ያውቁታል ብሎ ማለፍ ይሻላል ሲሉ ግዛቶቹን በስም ሳይጠቅሱ አልፈውታል። ለ2 ዓመታት በተካሄደው የትግራይ ደም አፋሳሽ ጦርነት ወቅት ከኢትዮጵያ መከላከያ ጋር የተሰለፈው የኤርትራ ጦር የነበረውን ተሳትፎ በተመለከተ ዓለም አቀፍ መገናኛ ብዙሃንና የመብት ድርጅቶች ተደጋጋሚ ሪፖርቶችን ሲያወጡ መቆየታቸው ይታወሳል። በወቅቱ የውጭ ጉዳይ ሚኒስቴር ቃል አቀባይ የነበሩት ዲና ሙፍቲን ጨምሮ ሌሎች የመንግስት ባለስልጣናት የኤርትራ ወታደሮች በጦርነቱ የተሳተፉ ነው መባላቸውን መሰረተ ቢስ በማለት ሲያጣጥሉ መቆየታቸው አይዘነጋም። በመንግስት ደረጃ የኤርትራ ወታደሮች ኢትዮጵያ ውስጥ የሉም ሲባል የነበረው ተጠቅሶ ከጊዜ በኋላ ወደ ኢትዮጵያ ድንበር ዘልቀው ገብተው ይሆን የሚል ጥያቄ ለአምባሳደር ዲና ሙፍቲ ቀርቦላቸው ነበር። በሰጡትም ምላሽ መገፋፋት አለ፣ የቆየ ጉዳይ ነው፣ መግባት መውጣት ያለ ነገር ነው፣ ይህንንም በዚያ ደረጃ ማየት ነው የሚሻለው ብለዋል። በተጨማሪም የኤርትራ ወታደሮች መቼ እንደገቡና የያዟቸው ቦታዎች የትኞቹ እንደሆኑ መጥቀስ ይሻላል አይሻልም በሚለው ጉዳይ ላይ በህዝብ ተወካዮች ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ በጣም አስቸጋሪ ይሆናል፣ ይህንን በተመለከተ ስታቲስቲካሊ ምንም የለኝም በሚል የኤርትራ ወታደሮች የትኞቹ ግዛቶችን ስለመያዛቸው ምላሽ ሳይሰጡ ቀርተዋል። 2 ዓመታት ባስቆጠረው ጦርነት ውስጥ የኤርትራ ኃይሎች በትግራይ ውስጥ ፌዴራል መንግስቱን ደግፈው መሰማራታቸውንና የጦር ወንጀሎችን ጨምሮ መጠነ ሰፊ የመብት ጥሰቶችን መፈጸማቸውን በሚመለከት ከመብት ተቋማትና ከዓለም አቀፍ ድርጅቶች የወጡ ሪፖርቶች አመልክተዋል። ምዕራባውያኑ ሀገራት እንዲሁም የተለያዩ ዓለም አቀፍ ተቋማት የኤርትራ ሰራዊቷን ከትግራይ እንድታስወጣ በተደጋጋሚ ሲያሳስቡ ቆይተዋል። በትግራይ የተካሄደውን ጦርነት የቋጨው በመንግስትና በህወሓት መካከል የተደረሰው የፕሪቶሪያው ግጭትን የማቆም ዘላቂ ስምምነትን ተከትሎ ናይሮቢ ላይ በተፈረመው የስምምነት ማስፈጸሚያ ዝርዝር መሰረት የትግራይ ኃይሎች ትጥቅ እንዲፈቱና
ከኢትዮጵያ መከላከያ ሰራዊት ውጭ ያሉ ኃይሎች ከትግራይ እንዲወጡ ከስምምነት መደረሱ ይታወሳል። ከዚህ በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ ከትግራይ ተወካዮች ጋር ባደረጉት ውይይት የኤርትራ ሰራዊት በህግ የተሰጠው ቦታ ላይ እንደሚገኝና ከዚያ ውጭ የያዛቸው ቦታዎች ካሉ የሚያጣራ ኮሚቴ መቋቋሙን ተናግረው ነበር። ከ4 ዓመታት በፊት መመስረቱንና በአፍሪካ ቀንድ ጉዳዮች ላይ ትልቅ ትንተና የሚሰጥ መድረክ እንደሆነ በድረገጹ ላይ የጠቀሰው ሆርን ሪቪው ላይ በወጣው ጽሁፋቸው አምባሳደር ዲና ሙፍቲ የኤርትራ ወታደሮች የኢትዮጵያን ሉዓላዊ ግዛቶች ለቀው ከመውጣት በተጨማሪ የኤርትራ መንግስት ለታጣቂ ኃይሎች የሚያደርገውን ድጋፍ ጠቅሰዋል። አምባሳደሩ በዚህ at 34 time to tend to matters at home በሚል ርዕስ ባወጡት ጽሁፋቸው የኤርትራው ፕሬዚዳንት ለኢትዮጵያ መንግስት ተቃዋሚ ኃይሎች ድጋፍ ከመስጠት እንዲታቀብ ዓለም አቀፉ ህብረተሰብ ግፊት እንዲያደርግ ጠይቀዋል። የኤርትራው ፕሬዚዳንት ይደግፏቸዋል ያሏቸውን ታጣቂ ኃይሎች ማንነት በተመለከተ ተያይዘው ለቀረበላቸው ጥያቄ አምባሳደር ዲና እነሱ ያውቁታል የሚል አጠር ያለ ምላሽ ሰጥተው ከሁለቱም ሀገራት ሰላም ነው የሚያስፈልጋቸው በሚል ለሰላም አጽንኦት ሰጥተዋል። ለሁለቱ ሀገራት ሰላም መከባበርና አብሮ መኖር ነው የሚያስፈልጋቸው። ነገር ግን ከዚህ ውጭ የሚሆነው ነገር መገፋፋት፣ መጣላት፣ መወጋጋት አያዋጣም። በምስራቅ አፍሪካ ሰላም መፍጠር የግድ ለሁለቱም ሀገራት ሰላም ለህዝቦች ጠቀሜታ አለው ብለዋል። አምባሳደሩ በተጨማሪ የኤርትራ መንግስት የኢትዮጵያን ሉዓላዊ ግዛቶች እስከ ወዲያኛው ተቆጣጥሮ ሊቀጥል አይችልም ሲሉ በዚሁ ጽሁፋቸው ላይ አስፍረዋል። ይህንንም በተመለከተም በደንብ አጽንኦት መያዝ አለበት ካሉ በኋላ ከኢትዮጵያ ሉዓላዊ ግዛቶች ለማስወጣት ምንድነው መደረግ ያለበት በሚል የተጠየቁት ዲና ሙፍቲ ሁኔታው ለማንም አይጠቅምም ብለዋል። አሁን የሚያስፈልገው ሁሉም ተረጋግቶ በሰላማዊ መንገድ ካልሆነ በስተቀር በጉልበት በጦርነት በግፊትና በመገፋፋት የሚደረግ ነገር አያዋጣም፣ ለሁለቱ ሀገራትም ሆነ ህዝቦች አይጠቅምም ሲሉ ስለ ሰላም አስፈላጊነት ተናግረዋል። የኢትዮጵያና የኤርትራ ባለስልጣናት ከቅርብ ጊዜያት ወዲህ የሚያደርጉት የቃላት ልውውጥ ከቀን ወደ ቀን እየተካረረ መምጣቱ ሁለቱ ሀገራት ያላቸው ግንኙነት መሻከሩን ፍንትው አድርገው አሳይቷል። የኢትዮጵያ መከላከያ ሚኒስትር አይሻ የኤርትራው ፕሬዚዳንት በ34ኛው የነጻነት በዓል ላይ ኢትዮጵያን ጠቅሰው ከተናገሩት በኋላ ሀገር ብሎ ለመጥራት የሚያስቸግሩ ሀገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ብለው ነበር። ለዚህም ምላሽ የሚመስል መልእክት ያጋሩት የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በአሁኑ ወቅት የብልጽግና ደጋፊዎች፣ ተሳዳቢዎች ስለ ኤርትራ ማንኛውንም ነገር መተቸት ላይ ትኩረታቸውን አድርገዋል ብለዋል። ፕሬዚዳንት ኢሳያስ በአገሪቱ ነጻነት በዓል ላይ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ህዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው በማለት መናገራቸው ይታወሳል። የባለስልጣናቱ ክሶችና ወቀሳዎች በሀገራቱ መካከል ውጥረት መፍጠሩን ተከትሎ የጦርነት ስጋት ይኖር ይሆን ወይ? መሬት ላይ ወደ ጦርነት የሚያመሩ እንቅስቃሴዎች አሉ ተብለው የተጠየቁት አምባሳደር ዲና በቀጥታ ምላሽ ባይሰጡም በደፈናው ጦርነት አያስፈልግም ብለዋል። ለዘመናት አይተነዋል፣ ሞክረነዋል። ከዚህ በኋላ ጦርነት ለዚህ አካባቢ አውዳሚ ነው። የፕሮፓጋንዳም ይሁን ወታደራዊ ጦርነት አያስፈልግም ካሉ በኋላ ለሁለቱም ሀገራት የሚያስፈልገው ሰላም ነው፣ መረጋጋት ነው። ልዩነቶች ካሉም መደራደር ነው። ጦርነት ከዚህ በፊት የጠቀመን ነገር የለም ብለዋል። በተያያዘ መረጃ ኢትዮጵያ ከኤርትራ ጋር የቃላት ጦርነት ውስጥ እንዳልሆነች አስታውቃለች። ኢትዮጵያ አሁን ላይ ከኤርትራ ጋር የቃላት ጦርነት ውስጥ ናት ወይ ተብሎ ከምክር ቤት አባል ለቀረበላቸው ጥያቄ ምላሽ የሰጡት የውጭ ጉዳይ ሚኒስትር ዶክተር ጌዲዮ ጢሞቴዎስ አሁን ላይ ኢትዮጵያ ከኤርትራ ጋር የቃላት ጦርነት ውስጥ አይደለችም፣ መግባትም አትፈልግም በማለት ምላሽ ሰጥተዋል። ከኤርትራ በኩል ለቀረበው ትንኮሳ የውጭ ጉዳይ ሚኒስቴር በቃል አቀባዩ በኩል የመንግስትን አቋም ማንጸባረቁንም ተናግረዋል። የሚኒስትሮች ምክር ቤት ለ2018 በጀት ዓመት 2 ትሪሊዮን የሚጠጋ ብር በማጽደቅ ለህዝብ ተወካዮች ምክር ቤት መራ። የሚኒስትሮች ምክር ቤት ዛሬ ግንቦት 28 ቀን 2017 ዓ.ም ባካሄደው 47ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። ምክር ቤቱ ተወያይቶ ውሳኔ ካሳለፈባቸው ጉዳዮች መካከል የ2018 በጀት ዓመት የፌዴራል መንግስት ረቂቅ በጀት ይገኝበታል። በዚህም የ2018 ዓ.ም የፌዴራል መንግስት በጀት በ10 ዓመቱ መሪ የልማት እቅድ ላይ የተቀመጡ ግቦችን ከማስፈጸም፣ የሀገር ደህንነትን ከማስጠበቅ፣ ምርትና ምርታማነትን ከማሳደግ፣ በተፈጥሮና ሰው ሰራሽ ችግሮች ምክንያት የተፈናቀሉ ዜጎችን ከመርዳት አንጻር የ2018 እስከ 2022 የመካከለኛ ዘመን የማክሮ ኢኮኖሚና ፊስካል ማዕቀፍን መሰረት በማድረግና የ2017 በጀት ዓመት የፕሮግራም በጀት አፈጻጸምን በመገምገም ተዘጋጅቶ መቅረቡ ተጠቁሟል። በዚሁ መሰረትም ለፌዴራል መንግስት መደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልሎች የሚሰጥ ድጋፍና ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ ወደ 2 ትሪሊዮን የሚጠጋ በጀት ለምክር ቤቱ ቀርቦ ውይይት ከተደረገበት በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። ምክር ቤቱ በተጨማሪም በስታርታፕ ረቂቅ አዋጅ ዙሪያ ተወያይቶ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ መወሰኑን የዘገበው የኢትዮጵያ ፕሬስ ድርጅት ነው።
ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት አሜሪካ እንደምትደግፍ አምባሳደር ኤርቪን ማሲንጋ ተናገሩ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ኢትዮጵያ የባህር በር ለማግኘት የምታደርገውን ሰላማዊና ዲፕሎማሲያዊ ጥረት የአሜሪካ መንግስት እንደሚደግፍ ገለጹ። ኢትዮጵያ ፈጣን የኢኮኖሚ እድገት እያስመዘገበች መሆኗን ገልጸው በአፍሪካ ቀንድ አካባቢ ሰላምና ጸጥታ ለማረጋገጥ አሜሪካ ከወሳኝ ሀገሯ ከኢትዮጵያ ጋር በጋራ እንደምትሰራ ተናግረዋል። አምባሳደር ኤርቪን ማሲንጋ ኢትዮጵያ ሰፊ የህዝብ ቁጥር ያላትና ፈጣን ኢኮኖሚ ያስመዘገበች እንደምትገኝ አንስተው የፈጣን የኢኮኖሚ እድገት እንደሚቀጥልም ትንበያ መኖሩን አመላክተዋል። በአሁኑ ወቅት ኢትዮጵያ በዓለም ተወዳዳሪ ኢኮኖሚ ለመገንባት ያላትን ህልም ለማሳካት የባህር በር አማራጯን ማስፋት ወሳኝ መሆኑን ጠቁመው በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት የአሜሪካ መንግስት እንደሚደግፈው አረጋግጠዋል። ኢትዮጵያ በቀጠናው ግዙፍ ብቻ ሳትሆን አቅምና ተጽዕኖ ያላት ሀገር ነች ያሉት አምባሳደር ማሲንጋ በቀጠናው መረጋጋትና ሰላም ለማስፈን ሀገራቱ በጋራ እንደሚሰሩም ገልጸዋል። የአማራ ፋኖ ብሔራዊ ኃይል ዳግማዊ ቴዎድሮስ 5ኛ ኮር የጎንደር የበጋሻው ክፍለ ጦር በተለያዩ ቦታዎች የተጠና ኦፕሬሽን ሲፈጽም አድሯል ተባለ። የጎንደር ብርጌድ ሻለቆች መሃል ጎንደር ከተማ ማራኪ ክፍለ ከተማ ደሳለኛ አካባቢ ዘልቀው በመግባት በሰሩት ኦፕሬሽን በስፍራው የነበረው የመንግስት ኃይል ሙትና ቁስለኛ ሆኗል የተባለው። በተመሳሳይ በጎንደር ከተማ ጠዳ ክፍለ ከተማ የቃኘው ብርጌድና የጎንደር ብርጌድ ሻለቆች በክፍለ ከተማው የተለያዩ አካባቢዎች አደጋ በመጣል በመንግስት ላይ ሰብአዊና ቁሳዊ ኪሳራ አድርሰዋል ተብሏል። የጎንደር የበጋሻው ክፍለ ጦር የጎንደር ብርጌድና የቴዎድሮስ ብርጌዶች በጥምረት በምዕራብ በለሳ ወራሃላ ከተማ የመሸገው ሰራዊት ላይ ጥቃት ሲፈጽሙ ያደሩ ሲሆን የደረሰው ሰብአዊና ቁሳዊ ኪሳራ ለጊዜው በውል አልታወቀም። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ባህር ዳር ብርጌድ በምዕራቡ ቀጠና ጊዮን ሰለሞን ሻለቃና አሳመነው ሻለቃ ጥምረት በመፍጠር ግንቦት 27 ቀን 2017 ዓ.ም ከሰዓት በኋላ ከ10 ሰዓት ተኩል እስከ 12 ሰዓት ድረስ ጥምር ጦሩን ወገልሳ ቀጠና ነጭ ድንጋይ ተራራ ላይ ማለትም ከምዕራብ እዝ መኮድ ካምፕ 1 ኪሎ ሜትር ርቀት ላይ ባህር ዳር ከተማ ከበላይ ዘለቀ ኤርፖርት 700 ሜትር እና ከዚያ ባነሰ እንዲሁም ወገልሳ ዘጌ መገንጠያ ካለው የመከላከያ ራዳር 500 ሜትር በቅርብ ርቀት በመሆን ዘጌ መገንጠያ ላይ ለ2 ዓመት በተከታታይ ፍተሻ የሚካሄድበትን ኬላ በዲሽቃና ብሬን በመደብደብ 1 ሙትና 4 ቁስለኛ በማድረግ ኬላውን በማስለቀቅና ቀጥሎም ራዳሩን በዲሽቃ በመደብደብ በርካታ ቁሳዊ ኪሳራ ማድረሳቸው ተመላክቷል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና እንደገለጸው አገዛዙ በጎንደር ከተማ አቅዶት የነበረውን የአደባባይ አስገዳጅ ድጋፍ ሰልፍ፣ የአደባባይ ፌስቲቫል፣ ስብሰባና ሌሎች ዝግጅቶች እንዳይሳኩ የሚያደርጉ የተጠና ወታደራዊ ተልዕኮ በመፈጸም ወጠኑን መና አስቀርተን በትነናል ብሏል። አዲስ የተመሰረተው የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የተመረጡ ኢላማዎችን ነጥሎ በመምታት ባደረገው ኦፕሬሽን በ2 ቀናት በ12 ቦታዎች ወታደራዊ ግዳጅ በመፈጸም ያቀዱ መቀልበሱንም አክሏል። ዘገባው የተስፋዬ ወልደስላሴ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢድ አል-አድሃ አረፋ በዓል የእንኳን አደረሳችሁ መልእክት አስተላለፉ። በአረፋ በዓል ወቅት የሚታወሱ 2 እሴቶች ለምንገነባትና የበለጸገች ኢትዮጵያ እጅግ በጣም አስፈላጊዎች ናቸው ብለዋል። የአረፋ በዓል መስዋዕትነት የሚታሰብበት በዓል ነው። ነብዩ ኢብራሂም ልጃቸው እስማኤልን በፈቃዳቸው ለፈጣሪ መስዋዕት ለማድረግ ፍጹም ቆራጥነታቸውን ያሳዩበት በዓል ነው። አረፋ ልጅን ለፈጣሪ መስዋዕት ከማድረግ በላይ መታዘዝም መሰጠትም የለም ብለዋል። ሀገር የምትጸናው በመስዋዕትነት ነው፣ ያውም የምንወደውን ነገር መስዋዕት በማድረግ ሀገር ማለት ቀዳሚ ትውልድ ለተተኪው ትውልድ ሲል መስዋዕትነት የሚከፍልባት ናት ያሉት ጠቅላይ ሚኒስትሩ ነብዩ ኢብራሂም ልጃቸውን ለመስዋዕትነት በማዘጋጀታቸው በምትኩ የሚሰዋ በግ ከአላህ አግኝተዋል። ሌላ መስዋዕት ለማግኘት ራስን መስዋዕት ማድረግ ይገባል። በኢብራሂም ልቡና እስማኤል ተሰውቷል። ለሀገሩ የሚሰዋን ትውልድ የሚፈጥረው ለሀገሩ ቀድሞ የተሰዋ ትውልድ ነው ብለዋል። አክለውም እናቶቻችንና አባቶቻችን ለሀገራቸው ነጻነትና ሉዓላዊነት መስዋዕትነትን ከፍለዋል። በዚያ መስዋዕትነታቸው ሰማያዊና ታሪካዊ ዋጋ ያገኙበታል። ተመጣጣኝ ምድራዊ ምንዳ ግን አያገኙም። ለህይወት የሚመጠን ምንም አይነት ምንዳ ስለሌለ የእነርሱን ምንዳ የምንቀበለው እኛ ነን። የእኛንም ምንዳ ተተኪው ትውልድ ይመነደዋል ብለዋል። አረፋ ወአረፍተኒ ወአረፍቱ አወቅሽኝ አወቅኩህ የተባለበት በዓል ነው ያሉት ጠቅላይ ሚኒስትሩ አደምና ሐዋ ከጀነት ከወጡ በኋላ ለረጅም ዘመን ተለያይተው ኖረዋል። የተገናኙት በአረፋ ዕለት ነው። አረፋ የተለያዩ የሚገናኙበት በዓል ነው። ሰዎች በተለያዩ ምክንያቶች ሊለያዩ ይችላሉ ብለዋል። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የእንኳን አደረሳችሁ መልእክታቸውን ባስተላለፉበት ጽሑፍ ላይ አሳዛኙ ነገር መለያየቱ ሳይሆን ተለያይቶ መቅረት ነው ያሉ ሲሆን ሐሳብ፣ አመለካከት፣ ቅሬታና ያለፈ ታሪክ በአንድም በሌላ መንገድ ተለያይተውን ይሆናል። ነገር ግን የአንድ ሀገር ልጆች እንደመሆናችን መጠን ተለያይቶ መቅረት ሳይሆን እንደ አደምና ሐዋ የመገናኘት መንገድ ያስፈልገናል ብለዋል። ለኛ የመገናኛ መንገዳችን ሀገራዊ ምክክር ነው ያሉት ጠቅላይ ሚኒስትሩ ሀገራዊ ምክክር ሐሳቦቻችንና ፍላጎቶቻችን የሚገናኙበት መድረክ ነው። አንዱ ሌላውን የሚረዳበት፣ አንዱ ሌላውን የሚያስረዳበት፣ አንዱ በሌላው ጫማ የሚቆምበት፣ አንዱ የሌላውን ህመም የሚታመምበት፣ በመገናኘት አወቅሽኝ አወቅኩህ የምንባባልበት ሰላማዊ መድረክ ነው ብለዋል። በመሆኑም የአረፋን በዓል ስናከብር ለሀገርና ለነገ ትውልድ የምንከፍለውን መስዋዕትነት እያሰብን
በሀገራዊ ምክክሩም የምንገናኝበትን መድረክ ይበልጥ እያጠናከረን እንደሚሆን ተስፋ አድርጋለሁ ሲሉ ገልጸው ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አል-አድሃ አረፋ በዓል የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። በተያያዘ ዜና አንዳንዶች ከእጃችን የጠበቁትን የግል ምንዳ ሲያጡ አኮረፉ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ሁሉም የፖለቲካ ተዋናይ ወደ ሀገሩ ገብቶ በነጻነት እንዲታገል ጥሪ ሲደረግ የግል ምንዳ ጠብቀው የመጡት የፈለጉትን ሲያጡ ማኩረፋቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጥሪ ሲደረግ 4 ኪሎን አስበው የመጡት ያ ሳይሆን ሲቀር ማኩረፋቸውንና አቅጣጫ መቀየራቸውን ያስታወሱት ጠቅላይ ሚኒስትር አብይ ሀገራቸውን ብለው የመጡት ግን ጸንተው ሀገራቸውን ማገልገላቸውን ቀጥለዋል ብለዋል። ጥሪ ሲደረግላቸው ሰዎቹ በመሰላቸው አውድ ሀገራቸውን እንዲያገለግሉና ወሳኙ ህዝብ ደግሞ ወደሚፈልጉት መስመር እንዲወስዳቸው ታስቦ እንጂ የመጣው ሁሉ 4 ኪሎ ይገባል ተብሎ እንዳልሆነ ነው ያስታወሱት። በደስታና በሐሴት እንዲሁም ቂማር ግዘው የመጡም እንደነበሩ ያወሱት ጠቅላይ ሚኒስትሩ እነዚህ ሁሉ ተቀላቅለው ሲመጡ የሚለይበት መንገድ ስላልነበረ ወደ ተግባር ሲገባ የሚታየው ብዥታ መፈጠሩን ጠቅሰዋል። በከፍተኛው ቦታ ላይ ለማገልገል የሚያስቡ ሁሉ በየእርከኑ እያገለገሉና እያለፉ ከህዝብ አመኔታ እያገኙ ወደሚፈልጉት ከፍታ መሄድ እንዳለባቸው ምክረ ሀሳብ አቅርበው በእኛ በኩል ማንኛውም በመርህ የሚጓዝ ወገን ሁሉ የሚዘጋበት በር የለም ብለዋል። የኢትዮጵያ ፖለቲካ በሀሳብ ጥራት ላይ ሳይሆን በግርግርና በስሜት ላይ የተመሰረተ መሆኑን ጠቅሰው ጠንካራ ሀሳብ ይዞ የሚመጣውን ግን እንደ ሀብት እንጂ እንደ ፈተና አንመለከተውም ብለዋል። ትራምፕ ኤርትራን ጨምሮ በ12 ሀገራት ላይ የጉዞ እገዳ ጣሉ። ፕሬዚዳንት ዶናልድ ትራምፕ ኤርትራን ጨምሮ የ12 ሀገራት ዜጎች አሜሪካ እንዳይጓዙ የሚከለክለውን አዋጅ መፈረማቸውን ዋይት ሀውስ አስታወቀም። ፕሬዚዳንቱ የጉዞ እገዳ የጣሉባቸው ሀገራት የአፍሪካ ቀንዶቹ ሀገራት ኤርትራና ሶማሊያን ጨምሮ ሱዳን፣ አፍጋኒስታን፣ ኢራን፣ ቻድ፣ ዴሞክራቲክ ሪፐብሊክ ኮንጎ፣ ሄይቲ፣ ኢራን፣ ሊቢያ፣ ኢኳቶሪያል ጊኒ፣ ማይናማርና የመን ናቸው። ፕሬዚዳንቱ የብሔራዊ ደህንነት አደጋን በመጋረጥ የወነጀሏቸውን የእነዚህን ሀገራት ዜጎች ላይ የጣሉት የጉዞ እገዳ ከሰኔ 2 ቀን 2017 ዓ.ም ጀምሮ ተግባራዊ ይሆናል። ከነዚህ ሙሉ የጉዞ እገዳ ከተጣለባቸው በተጨማሪ 7 ሀገራት ብሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቱርክሜኒስታንና ቬኔዙዌላ ከፊል የጉዞ እገዳ ተጥሎባቸዋል። ፕሬዚዳንት ትራምፕ ለዚህ የጉዞ እገዳቸው መነሻ የሆናቸው በቅርቡ በኮሎራዶ የተፈጸመን ጥቃት ዋቢ አድርገው የውጭ ዜጎች ወደ አሜሪካ በሚገቡበት ወቅት በአግባቡ ማንነታቸው ሳይጣራ መሆኑን ያሳየ ነው ሲሉ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው ላይ በለጠፉት ቪዲዮ ተናግረዋል። ግለሰቡ ለእስራኤል ታጋቾች ድጋፋቸውን ለመግለጽ በወጡ ሰልፈኞች ላይ ጥቃት ፈጽሟል ተብሏል። ጥቃቱን ፈጽሟል የተባለው ግብጻዊ ዜግነት ያለው ሲሆን ግብጽ በዚህ የጉዞ እገዳ አልተካተተችም። ትራምፕ በተጨማሪም በጊዜያዊ ቱሪስት ቪዛ ወደ ሀገሪቱ መጥተው የሚቆዩ ሰዎችንም በተመለከተ አንፈልጋቸውም ሲሉ ተናግረዋል። ዋይት ሀውስ እነዚህ ገደቦች አሜሪካውያንን ከውጭ ሀገራት አደገኛ አካላት ይጠብቋቸዋል ብሏል። ምንም እንኳን ሀገራቱ ሙሉ የጉዞ እገዳ ቢጣልባቸውም በኢራን ውስጥ በእምነታቸውና ጎሳቸው ጭቆና እየደረሰባቸው ላሉ ስደተኞች ወደ አሜሪካ እንዲጓዙ ፈቅዶላቸዋል። በተጨማሪም ለትላልቅ ስፖርታዊ ዝግጅቶች የሚሳተፉ አትሌቶችና ውስን የሆኑ የአፍጋኒስታን ዜጎችም እገዳው እንደማይመለከታቸው ተጠቅሷል። ይህ የጉዞ እገዳቸው ትራምፕ በመጀመሪያው የስልጣን ዘመናቸው ወቅት ከ7 በአብዛኛው ህዝባቸው ሙስሊም ከሆኑ ሀገራት ወደ አሜሪካ እንዳይገቡ ያስተላለፉት ትዕዛዝ ጋር የሚመሳሰል ሆኗል። በአሁኑ ወቅት በጣሉት የጉዞ እገዳም በምርጫ ቅስቀሳቸው ወቅት የገቡትን ቃል የፈጸሙበት ሆኗል። በቅርቡ ተግባራዊ የሚሆነው የጉዞ እገዳ ህጋዊ ተግዳሮቶች እንደሚገጥመውም ይጠበቃል። የጉዞ እገዳ የተጣለባቸው ሀገራት ውሳኔውን ኮንነውታል። ቬኔዙዌላ የትራምፕ አስተዳደርን ዓለም በእኛ ዛቢያ ብቻ ትዞራለች ብለው የሚያስቡ እብሪተኞች በማለት ገልጾታል። ጎረቤት ሀገር ሶማሊያ በበኩሏ የተነሱ ስጋቶችን ለመፍታት ውይይት እንደምታደርግ ቃል ገብታለች። ከዋይት ሀውስ የተሰማው ትልቁ ውሳኔ ይሄ ብቻ አይደለም። ትራምፕ በሃርቫርድ ዩኒቨርሲቲ ለሚማሩ የውጭ ሀገራት ተማሪዎች ቪዛቸውን የሚገድብ የስራ አስፈጻሚ ትዕዛዝ ፈርመዋል። በተጨማሪም የቀድሞ ፕሬዚዳንት ጆ ባይደን የጤናቸው ማሽቆልቆልን ለመሸፈን ሴራ ተፈጽሟል ባሉት ላይም ማጣራት እንዲካሄድ ትዕዛዝ አስተላልፈዋል።